አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት በጣም አዝናኝ ከሆነው ጨዋታው ብዙ ጨዋታ አለው ማቲያስ ሁለት መጽሐፎች አሳትሟል በጣም ቆንጆ መጽሐፎች ናቸው የኔ ሽበት የተሰኘ የግጥም መድብል እንዲሁም ጉርሻና ቅምሻ የደመና ግላጭ ወጎች የተሰኙ የአጫጭር ታሪኮች መድብል ሁለቱንም ልኮልናል ለኛ የገና ስጦታ ነው በጣም አድርገን ነው እናመሰግነው ጋሽ ማቲያስ ለነዚህ ውብ ስራዎች ስለጻፍክልንም አንተ እንደ ደራሲ ብዙ ልታነጋግር የምትችል የብዕር ሰው ነህ ወደሱ በዝርዝር እንገባለን ነገር ግን በቅድሚያ ለአድማጭ ተመልካቾቻችን ለአዲስ ቅኝት አድማጭ ተመልካቾች ማቲያስ ከተማ ማን ነው የሚለውን ማስተዋወቅ አስፈላጊ ስለሆነ ወደ ኋላ ለወስድ ፈልጋለሁና የት ነው የተወለድክና ያደግከው ከስነ ጽሁፍ ጋር የተዋወቅክበት አጋጣሚ መቼ ነው የሚለውን ላስቀድም አዲስ ቅኝት በዚህ ጊዜ ላይ መቼም ብዙ ጊዜ ቀጠሮ ቢኖረንም በአሁን ጊዜ ላይ ለቀጠሯችን መሰረት ተገናኝተን ለዚህ ኢንተርቪው ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ የተለመደ ነገር ነው ይሄ የአሁኑ ጥያቄ የተለመደ ነው። እኔ ያው አዲስ አበባ ነው ተወልጄ ያደግኩት። በእርግጥ በኔ ውልደት ዘመን ላይ ከፍ እንዳልኩኝ አብዮት የፈነዳበት ዘመን ነበር። ያ ዘመን ያው ትንሽ ጥሩ አልነበረም ምክንያቱም እኛ በዛን ዘመን የድሮ ትውልድ ጭራዎች የአዲሱ ዘመን ደግሞ እንትኖች ነበርን የአዲሱ ዘመን ደግሞ የመጀመሪያዎች ነበርን በዛ ምክንያት ብዙ ችግሮች ተፈጥረዋል ያ ተበታትነናል ነገር ግን ያው አዲስ አበባ ነው ተወልጄ ያደግኩት ስነ ጽሁፍን የጀመርኩበት ሁኔታ ሶስት አራት ምክንያቶች ሊኖር ይችላል አንድ በተፈጥሮ ስለ ስነ ጽሁፍን በተፈጥሮ የተሰጠኝ ነገር ነው ስነ ጽሁፍ ለማለት ይችላል ሁለት አዳብሬዋለሁ ከጊዜ በኋላ ሶስተኛ በሰፈርም በቤተሰብም የዳበረበት ነገር አለ በኋላ ደግሞ ከፍ ስል ከስነ ጽሁፍ ጋር መተዋወቅ ሲጀምር ለትምህርት ቤት ስነ ጽሁፍ ለጋዜጦች ለመጽሔት የሚውሉ ስነ ጽሁፎችን ማዘጋጀት ይያይለው በዛ መሰረት እንግዲህ ሄጄ እዚህ ደርሻለሁ ማለት ይችላል እስቲ ከዚሁ ከወደድኩት የኔ ሽበትና ሌሎች ግጥሞች ከተሰኘው መጽሐፍህ ላይ አንተም ደራሲ ነህ የሚል በገጽ 73 ላይ የጻፍከው ግጥም አለና ልብህ ተቋጠረ ውብ ድርሰት እንዳለ አውቃለሁ ሲል ይጀምራል ወንድሜ ሆይ ንፉግ አትሁን አውጣና አስነብበን እንዴት ይታተማል ብላ አትጨነቅ ብቻ ጻፍ በሚል ማስታወሻ ነው የሚጀምረው ጻፈው እስቲ እጅህ ላይ ካለ አንብብልኝ አለዛ እኔ ላነበው እችላለሁ ይሄ ግጥም አንተም ደራሲ ነህ የሚለው ግጥም የማቲያስን የደራሲነት ሐሳብ ሊገልጽ ይችላል ያንተን ስለ ድርሰትና ደራሲ ያለህን አስተሳሰብ ሊያንጸባርቅ ይችላል ነው ወይስ ዝም ብለህ እንደ ግጥም ነው የጻፍከው እንደ ግጥም ሳይሆን የጻፍኩት እያንዳንዱ ሰው ድርሰት አለው እያንዳንዱ ሰው ጻፊ ሊሆን ይችላል ግን ምንድነው ደፍሮ አይጽፍም ባገኘው ቋንቋ በሚችለው እንኳን ቢጽፍ ወደፊት ሊታረምም ምንም ሊል ይችል ይሆናል ግን ሳይጽፈው ይቀርና ትልቅ ነገሩን ውጦት ይቀራል ያንን አይነት ሰዎች እንዲጽፉትና በሚችሉት ለንደው ጽሁፍና እንኳን ምናምን ባይችሉ ለልጆቻቸው ወይም ለጓደኞቻቸው እንኳን ቢያጽፉት
ትልቅ ታሪክን ይዘውት ከመሞት ያድናል ብዬ ነው ያንን ያልኩት። ምክንያቱም ከአንዳንድ ሰዎች በቀላሉ የምትሰማው ግን ትልቅ የሆነ ነገር አለ፣ ሳይጽፉት ይቀራል ያ ነገር። ያንን በማስመልከት ነው አንተም ደራሲ ነህ ጻፎ በወረቀት ንደፎ ቃል በቃል የሚል አይነት ነው መነሻው እንደመሰለኝ አርቄ ጻፍኩት እኔን ለመግለጽ ሳይሆን ሌሎች ለማደፋፈርና እንዲጽፉ ለማድረግ ነው። ልክ እንደተጠቀስከው ብዙ ሰዎች ከዚህ መነሻ ተነስተው ለመጻፍ የሞከሩ ሰዎች ነግረውኛል። ለካ ይቻላል የሚልን ነገር ለማመላከት ነው ይሄንን የጻፍኩት። በጣም ይገርማል። ይሄንን ካነሳን ወደ ኋላ አሁንም ተመልሼ ልውሰድህና አንተ በልጅነትህ በወጣትነትህ የነማንን ድርሰቶች እያነበብክ ነው ያደግከው? እነማን ናቸው የቀሰቀሱህ እንደው ብዕር ለማንሳት መጽሐፍ ዋጋ ያለው ነገር መሆኑን ያሳዩ? በትምህርት ቤት ያሬድ ገብረ ሚካኤል የሚባሉ ምንድነው የአዲስ አበባን ግጥም የጻፉት? ምንድነው የእሳቸው ግጥም የከበደ ሚካኤል ግጥሞች በጣም እየጣመኝ ሰማ ነበር። የያሬድ ገብረ ሚካኤል ለትምህርት ሚኒስቴር ለተማሪዎች እንዲሆን ያደረጋቸውም ግጥሞች ነበሩ እንደመሰለኝ 3ም 4ም። ከዛ በኋላ ደግሞ ታሪክና ምሳሌዎች ነበሩ። ምናልባት የከበደ ሚካኤል ናቸው። ታሪክና ምሳሌዎች፣ ታሪክና ምሳሌ 1፣ ታሪክና ምሳሌ 2 የሚባሉ እነሱን በቃሌ ይዣቸው ነበር ድሮ ግጥም። አሁን ታስታውሳቸው ይኖራሉ ምናልባት ከዛን ዘመን ከያሬድ ከከበደ አቻምና ቅዳሜ በክረምት ወራት የጣሊያን ተወላጅ ሉቺ የሚሉት ልዩ ልዩ ወሬ ስንጨዋወት በሰው ልጆችና በጣሊያን መካከል ያለው ልዩነት እንዲህ ነው እያለ ጨዋታ መጣ የሚል ነገር አለ። በእርግጥ ብዙ ዓመት ስለሆነ ተረስቶኛል። እኛ ፈረንጆቹ ግን ስናወጣ የሚል ነው የከበደ ሚካኤል ነው። ያሬድም አለ እንደገና የሞኝ ሰው መንፈስ ምንኛ ታደለ ብልጥነት አላጣም ጅል እየመሰለ ገና ፊደል ሳይቆጥር አሁን ሳያጠና ሁሉን የሚያወቀ ይመስለዋልና የሚሉ ነበሩ። እነዛን በቃሌም ላቸው ነበር፣ ስሜትም ይሰጡኝ ነበር። ገና በልጅነት ነው እንግዲህ በጣም በልጅነት ወራት ነው። ከዛ በኋላ ግን እኔ ግጥም መሞከር ጀመርኩኝ። ግን መነሻዬ እነ አቶ ያሬድ ገብረ ሚካኤል እነ አቶ ከበደ ከዛ በኋላ ደግሞ ቆይቶ እንግዲህ ትላልቅ መጽሐፎች መጡ። እነዛ መጽሐፍቶች ንግረ ፀሐይ የሚል መጣ በዛ ወቅት። የረገፉ አበቦች የሚል መጣ በዛ ወቅት የናቢ ጎበኛ። እንደዚሁም ደግሞ ያው ፍቅር እስከ መቃብርም ተከተለ። እነሱ ለስነ ጽሁፌ ይረዱኝ ይመስለኛል። ይገርማል። በአንድ አጋጣሚ አንድ ግጥም ጽፈህ ጥላሁን ገሰሰ እንዲዘፍንልህ ፈልገህ ክቡር ዘበኛ ድረስ እሱን ፍለጋ ከጓደኛ ጋር በአውቶቡስ የሄድክበት አጋጣሚ አለና እስቲ እሱንም አስታውሰኝ፣ የልጅነት ስለሆነ እሱን ካነሳን። እውነት ነው። እሱ ግጥም በዛን ዘመን ግጥም ጻፍኩኝ። እንግዲህ ከፍታ መጣ 17ም 16ም ዓመት ላይ ግጥም ጻፍኩኝ። 1-2 ግጥሞች ጻፍኩኝ። በታይ ምን ተመቸውና አንቺ ለኔ ብቻ የሚሉ ግጥም ጻፍኩኝ እና ያን ግጥም ለጓደኞቼ ያነበብኩኝ። ይሄ ጥሩ ግጥም ነው፣ ለምን ለዘፋኞች አይሰጥም አሉኝ ጓደኞቼ። ኦኬ እሺ እንግዲህ ትመካከራለህ ከጓደኞቼ ጋር። እሺ ለማን ይሰጥ ሲባል ጥላሁን ማን ነው ሙሉቀን መለሰ ይሄንን ጥሩ አርጎ ይዘፍነዋል አለ አንዱ። ስለሙሉቀን እንግዲህ ወደዋል ማለት ነው። እሱም በቃ አግኝተህ ለሙሉቀን ስጥ አለ። ሌላው ቀጥሎ ይሄማ አለማየሁ ነው አዲስ አበባ ሻይ ቤት ታገኘዋለህ እዛ ምናምን አዲስ አበባ ሻይ ቤት የሚባል ነበረ እዛ ይመጣል ምናምን። ስለ አለማየሁ መቼም የማይወራ የለም። እግሩ ላይ ነው ክብሪት የሚጭረው ምናምን፣ በፈረስ ነው የሚመጣው እዛ ምናምን የሚባል ነገር አለ። ግን ያው እንደዛ አይተነው አናውቅም።
ለዓለማየሁ ነው የሚሻል አለ አንዱ ደግሞ። ከዛ ሌላው እንዴ ምን ማለታችሁ ነው? እዛው መሐሙድ ፊት ለፊት እያለ ለመሐሙድ ነው እነዚህ የሚሰጡት። መሐሙድ በደንብ ነው የሚዘፍነው አለ። እንግዲህ የጦፈ ክርክር ነው። ከዛ ሰማኋቸው። በእርግጥ በዛም ጊዜ ላይ ትንሽ የመቸኮል ነገር አልነበረኝም፣ ግን የራሴን ሐሳብ ውጪ ዝም አልኩ። በቃ ይሻሉ ሰማኋቸው። በቃ ተከራከሩ። ራሳቸው በራሳቸው ወስነውብኛል እኮ እነሱ የኔን ትተውታል። በቃ ያልነጋ ነው የምትሄድ አይነት ነው። አንድ ጓደኛ አለኝ ትንሽ ከነሱ ሻል ያለ በአስተሳሰቡም በምንም በጣም የምንቀራረብ። እኔ ግን ያሰብኩት ለጋሽ ጥላሁን ነው አልኩኝ ስል ባነኑ። እኔን እንዴት ጥላሁን ገሰሰን ያኔ እንዳላሰቡትም አላውቅም። ባነኑና እንዴ አዎ እውነትም አዎ ለጋሽ ጥላሁን ነው አለ አንዱ። ሞከረው አንዱ እንደውም እንደዚህ ይለዋል እሱ ምናምን አለ። በጣም ምን ተመቸውና አንቺ ለኔ ብቻ እንዴት እንደሚዘፍነው ሁሉ መስፈን ጀመሩ ምናምን። ጥሩ ነው አሉኝ። ከዛ እንግዲህ አንድ ሰው ከነዚህ ውስጥ አንድ ሰው ይዞ መሄድ አለብኝ። እንደ ልኡካን መሪ ነኝ ብሆንም ልኡክ ሆኖ የሚሄድ የልኡካን ቡድን አባል ሆነ አባል ሆነ አማረን ይዤ ሄድኩኝ። አማረ አሁን በሕይወት አለ። አማረ ጋር በቃ ተመረጥን። ሄዳችሁ ስትዋሉን ሄድን። ስንሄድ በእግር ነው ሄድነው። እናንተ ሰፈር ነበራችሁ ያን ጊዜ? ንፋስ ስልክ ናችሁ። ከዛ ክቡር ዘበኛ ድረስ ሄድነው ጃልሜዳ። በእርግጥ ትንሽም ሳንቲም ሊኖር ይችላል፣ ግን ያንን ለብስኩት ብታውለው ነው የሚሻል። በእግር ሲቻል አይነት ነገር ነው። ሄድንና ያው ፕሮሰስ አለው። ምንድናችሁ ምናምን ለምን ፈለጋችሁት አለ። ትንሽም ዋሸሁኝ። ዘመድ ናችሁ እንዴ ሲለኝ አዎ ምናምን አልኩት። ሰውየውን እዛ ጋር ሌላ ዘበኛ አለ ሄዳችሁ አናግሩ አለን። እሱ ደግሞ እሺ። በእርግጥ እዛኛው ጋር ስንሄድ ያኛው ብዙ እንትን አላለም። ለምን ነበር ፈልጋችሁት ነው ምናምን፣ ቆይ እሺ ምናምን ጠብቁ ብሎን ሄዶ ነገረውና ግን እንትን ላይ ልምምድ ላይ ነውና ትንሽ ጠብቁ አለን። ያን ጊዜ እንግዲህ ጥላሁን እስከሚመጣ በቴሌቪዥን የምታየው ሰውዬ መጥቶ ሊያነጋግረን ነው ምናምን የሚለው ትልቅ ፍራቻ አለ። ግን ጠበቅን። ፉጨት ነው የሰማነው በዛ በኮሪደር ላይ መጀመሪያ እያፏጨ የሆነ ግጥም የሆነ ዘፈን በፉጨት እያፏጨ ሲመጣ በቃ እሱ ነው ማለት ነው ምናምን ተያየን። እኔና አማረ መጣ። ምንም ካሰብነው ውጪ በጣም በቀላሉ ልጆች እናንተ ናችሁ እንደፈለጋችሁ ምናምን ብሎ ምንም እኛ እንዳሰብነው ሳይሆን በጣም በቀላሉ እንዲህ ትከሻችንን ይዞ ምናምን አነጋገረን። አዎ ምንድነው አለ። በጣም ልጆች ነን። አይ ግጥም ጽፌ ነው አንተ እንድትዘፍነው። ያው አንተ እንድትዘፍነው እኮ ነው ያልኩት። አዎ አንተ እንድትዘፍነው ግጥም ጽፌ ነው ስለው ሳቅ አለና ሲያንጣው አለኝ። ሰጠሁት። በጣም በጥንቃቄ ነው ያስቀመጥኩት። አውጥቼ ምናምን በታይፕ ተጽፏል። ያን ጊዜ እንደዚህ ታይፕ ነበር በሱ ተጽፏል። ሰጠሁት። አንቺ ለኔ ብቻን ጨረሰው መሰለኝ። እንደገና ደግሞ በዳይ ምን ተመቸውንም ጨረሰውና ግጥሙ ጥሩ ነው፣ ግን እዚህ ስላመጣችሁት ብቻ ዝም ብዬ የምዘፍነው ነገር አይደለም። አለቃ አለኝ። አለቃዬ አይቶት ወይ አንተ ዝፈን ይላል ወይ አንዱን ዝፈን ይላል ሌላውን። ስለዚህ እኔም ላልዘፍነው ይችል ይሆናል፣ ግን ጥሩ ነው አነጋገሩ አለንና ለማንኛውም ግን ግጥሙ ቀጥታ እዚህ ተመጥቶ አይደለም የሚሰጥ። ማስታወቂያ ሚኒስቴርን ታውቃላችሁ? አዎ። ማስታወቂያ ሚኒስቴር ኋላ ሳንሱር ክፍል አለ። እዛ ወስዳችሁ ሳንሱር ምናምን ታስተርጉና
አለፈ ሲባል ነው ለኛ ይዛችሁ የምትመጡት። ይሄ በቀዳማዊ ኃይለ ሥላሴ ዘመን ማለት ነው መጨረሻ ሳንሱር ክፍል ኦልሬዲ ያኔም ተቋቁሟል የነበረ ነው ማለት ነው። በደርግ ብቻ ነው ይሄ ሳንሱር እኮ ያኔ በምን አይነት መሰለ ሳንሱሩ ለህዝብ ይመጥናል ወይ ይሄ ዘፈንና ግጥም ለህዝብ ይመጥናል ወይ ነው አንዱ። ሁለተኛው ነገር ደግሞ እንደው ጭልጥ ያለ ስድብ አለው ወይ ወይስ መንግስትን በቀጥታ ጭልጥ ባለ አይነት ሁኔታ እንትን ይላል ወይ ይናገራል ወይ ነው። ያኔ ሳንሱሩ ግን ይበልጥ ሳንሱሩ ግን እንደው ለዘፈን ለኢትዮጵያ ይሆናል ወይ ነው ሳንሱሩ ይመጥናል ወይ ነው ሳንሱሩ ደረጃውን የስነ ጽሁፍ ደረጃውን ነው። መጽሐፍም ምናምንም አብዛኛው የሚታየው በዛ መልክ ይመስለኛል። ያኔ በኋላም እንዳትንኩት ሰጠውኝ ትልቅ ሰው ናቸው። ማነው ለመሆኑ የጻፈው ምናምን እንደዚህ እንደመቆጣትም እንደምናምንም አሉ እና ሰጠውኝ። ቆይቼ አንዱ አልፏል አንዱ ተይዟል ነው ምናምን ብለው ሰጡኝ። ግን አልተመለስኩም። ጥላሁን ጋር ሰጡኝ። ግን ለምን አልተመለስኩም? እንትኑ እኔ ቀጥታ ሄጄ የሚዘፈንልኝ የመሰለኝን ሌላ ሊዘፍነው ምናምን የሚባለው እሱ ያ በዛን ጊዜ የነበረ አይምሮ እንትን ትግስት ወይም ደግሞ በቀጥታ እንትን ታግሎ መሄድን አላቅም። በቃ ኪፕ ያስቀመጥኩት የሆነ ደብተር ውስጥ አስቀመጥኩት ምናምን ቀንም አለፈ ምናምን በዛው ቀረ። ከዛ በኋላ ሙከራ አድርጌያለሁ ላወቅኳቸው ዘፋኞች ምናምን ግን እንደዛው የእሱን ብቻ ልቀጥልልና ከዛ ተመለስን ሰጠን ብለን ምንድነው እንደዚህ ያለን ብለን ስንል ለማሙድ ብዬ ነበር አልነበረ ማሙድ ቢሆን የኔ ገንዘብ ይዛ አሽሮፍ ነበር ምናምን ሙሉ ቀን ቢሆን እንደዚህ በጣም ጮሁ በዛ መሃል ላይ ደግሞ ጥላሁን ለመሆኑ በምንድን ነው የመጣችሁት አለ። በእግር የከየት ከንፋስ ስልክ በምንድን ነው የምትሄዱት? በእግር እምባ ችሉት በዚህ ተሳፈሩ ብሎ 1 ብር ሰጠን። የጥላሁን 1 ብር ነው የሚለው እዛም ላይ 1 ብር ከዚህ ከሸሚዝ ኪሱ ነው አውጥቶ ሰጠን። ከዛ ከወጣና ቸርቸር ጎዳና ላይ ስንደርስ ምን የመሰለ ደረቅ ብስኩት አለ ቸርቸር ጎዳናውን ሰይጣን ቤት የምትለው ታጠፊያ ጋር ብስኩት ምናምን በላን። ከዛ ብሔራዊ ቲያትር ጋር ስንወርድ አማራ አባቴ ይቆጣል ጫማዬ ምናምን እንደዚህ ሆኖ ምናምን አለ። እንዲጠረግ ተባለ። ብሩሽ ይሁን ምናምን ማስተረግ ነገርን ገባን። እንደገና ካሁን በኋላ በግራና ሄድም ለምን በአውቶቡስ እንሂድ ምናምን ተባለ። 15 ሳንቲም መሰለኝ ተሳፈርን እና ስንሄድ ነው እንግዲህ እነዛ ልጆች ያው አሉ እንደውም ተጠራርተው መጡ። እንደውም እና ለማሙድ ብዬ አልነበር ወይ ለምን ድሮስ እዛ እንዴት ጃልሜዳ ድረስ የምትሄዱት ምናምን ተባለ። ወቀሰው ምናምንም ተባለ። ያንን ነው ቃል በቃል የጻፍኩት። እንግዲህ አንዳንድ ማሳመሮች ካልተፈጠረበት በስተቀር ያ ነው የሆነው። ያ ሆኖ ደግሞ 20 ሳንቲም ተርፎናል። ያ ሆኖ ደግሞ ከወጪ ቀሪ ሲሳይጩ የሚባል አንዱ ደግሞ ጎናችን ቆሟል። እሱ ደግሞ ምንድነው የሚሰማንም አልመሰለኝ እኔ እንዳየሁት ከሆነ እሱ ለአሁን 1 ብር ሰጥቷል መባልን ሲሰማ ስንት አላቸው አሁን ነው የሚል እሱ ሳስበው እና ጠራኝ ገላገለኝ። እንደውም ከነሱ ጭቅጭቅ ጠራኝና ስንት አለ አሁን አለኝ። 20 ሳንቲም በእናት በቃ 20 ሳንቲም እናንተ ሄዳችኋል ምናምን ብስኩት ወልታ ለኔ ስጠኝ አለ። 20 ሳንቲሙን ለቱ ሰጥቼ ተገላገልኩ። በቃ ተካፈለ በረከቱ ደረሰ።
ይሄ ነው የሆነው የጥላውን አንድ ብር አሜዚንግ ነው። የድሮ ብር ደጉ የድሮ ብር ለስንቱ በጣም የሚገርም እኮ ነው የድሮ ብር። አሁን ሰው የሚገረመው ምንድነው ጃንሆይ ሰጡኝ አንድ ብር ምናምን ሲባል ነው እኛ የምንሰማው። አንተ ደግሞ ጥላውን ሰጠኝ ቀየርከው፣ ካራክተሩን ቀየርከው። እንዴት ነው ጥላውን ምናምን የጥላውን አንድ ብር ሲል ብዙዎቹ ያ ነው እንትን የሚላቸው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። አሜዚንግ። ከሮያሊቲ ወደ ህዝባዊ ያወረድከው፣ ህዝባዊ አረከው። ህዝባዊ ያረኩት አይ ነው። ግን ከንጉሱም ደርሶሃል ነው? ከሳቸው ማግኝተሃል ብር? አይ አልደረሰኝም፣ ግን በሚሰጡ ጊዜ ላይ ነበርኩኝ ማለት ሄጄ ግን አልተቀበልኩም። ጎፋ ገብርኤል ነው ጎፋ ምናምን መጡ ይባላል ምናምን ብቻ እድሉ አልገጠመኝም፣ አልተቀበልኩም። ግን የተቀበሉ ልጆች አይቻለሁኝ። እናትየው ተቀብለው በረከት አለው ብለው ሌላ ብር ሰጥተውት ያንን በቃ በዳዊት ውስጥ ይሁን ምናምን እንደዚህ በደንብ ያስቀመጡት ነገር ትዝ ይለኛል። እናቴ እኮ ወሰደችው ምናምን የጃንሆይን ብር ለኔ ሌላ ሰጠችኛው ምናምን ያለኝ ይወስዳሉ። የታዘለ ልጅ ሲሰጥ ነበር አሉ። ለታዘለ ልጅ ሲሰጥ ያው እሱ አይጠይቅም ለነገሩ። ለታዘለ ሲሰጡ አንድ ብር ለታዘለም ልጅ ካለ ይሰጣል የሚል ሰምቻለሁ ይባላል። አዎ ግን ብዙ አላውቅም። ለታዘለም ልጅ ሊሰጡ ይችላሉ። አጋጣሚው ነው ግን ያንን የሚፈጥረው። እንደዛ እንግዲህ የታዘለ ልጅ በአጋጣሚ ዘጋ ሲያዩ ሰጥተው ይሆናል። ግን ያ ብሩን ወላጅ ወስደው ነበር። በጣም ይሰጡሃል። ግን በመቶ በረከት አለው ብለው ያምናሉ። ይገርማል እኮ በረከት አለው ምናምን ከጃንሆይ የተቀበለው ብር ነው አይነት ነገር። እንግዲህ እናንተ በጣም ኢንትረስቲንግ በሆነ ዘመን ውስጥ ነው የኖራችሁት። እኔ አልደረስኩም። ቀዳማዊ ኃይለ ሥላሴ ካለፉ በኋላ ነው የመጣሁት። ግን ያው እናቶቻችን አባቶቻችን ይነግሩናል። ያው አናንተ የምታጫውተን አይነት ብዙ ጨዋታ እየሰማን ስላደግን ኢንትረስቲንግ ዘመን እንደሆነ ገምታለሁኝ። እንግዲህ እንዲህ እያልክ ወደ ስነ ጽሁፍ ገባህ። በጣም ብዙ አጋጣሚዎች በህይወትህ አሳልፈሃል። በመጽሐፍህ መግቢያ ላይም ፕሮፌሰር ፍቅሬ ቶሎሳ መግቢያ ጽፎልሃልና በኢትዮጵያ ዛሬ ላይ ረቡ በተከታታይ ግጥሞች ትጽፍ ነበረ። እንግዲህ ግጥሞችህ ላይ ልምጣና እንዲሁ በግጥሞችህ አካሄድ መሰረት ብንሄድ ጥሩ ይመስለኛል። ምክንያቱም ታሪክ ነጋሪ ነው ያንተ ግጥሞች ጠባይ። እንግዲህ እንደ መነሻ እንዳደረካቸው እንደ አቶ ከበደ ሚካኤል እንደ አቶ ያሬድ ገብረ ሚካኤል ስቶሪ ቴለር ነው ግጥም ወይም ናሬቲቭ የሚባለው አይነት ነውና አንዱ የወደድኩት ነገር ግጥሞቹ የተጻፉበትን ምክንያት ወይም ሐሳቡን በአጭር አንቀጽ ከላይ ትገልጻለህ። ለምሳሌ አትንገሩኝ ወሬ የሚለው ግጥምህ ከሀገር ስለመውጣት እና ከሀገር ወጥቶ ስላለመውጣት ነው የሚያወራው። የመጀመሪያው ግጥም ይመስለኛል በገጽ 19 ላይ አንዱ ባለቅኔ ኢትዮጵያዊ አባት ከወጣ ከሀገሩ በ5ኛው ዓመት መች ትመለሳለህ ብለው ቢጠይቁት ቀኑን እዚህ ውዬ በሐሳብ ስንገላታ ስተኛ ገባለሁ ወደ ሀገሬ ማታ እያለ ነው የሚቀጥለውና ይሄ በጣም የሚያነጋግር ግጥም ነው። ብዙዎቻችን በስደት ነው የምንኖረው፣ ነገር ግን አገር ቤት ነው የምናድረው ይላሉ። ህልማችንም አገር ቤት ነው ይላሉና እስቲ የዚህን ግጥም ሐሳብ ከራስህ ህይወት ጋር አያይዘህ ንገረኝ። እንግዲህ የስደት የመጀመሪያ ወራት ላይ እጅግ አስቸጋሪ ፈተናዎች አሉ። ምክንያቱም የምትጠብቀው እዚህ የምትጠብቀውና ሰንቀህ የመጣው ነገርና እዚህ የሚገጥምህ አንድ አይደለም።
በዛ ወቅት ላይ ብዙውን ጊዜ ብቻህን የመሆን ሁኔታ ውስጥ ትገባለህ። ምክንያቱም አትግባባቸውም። እዚህ ያሉት ሰዎች ካንተ ቀድመው ስደትን ለምደዋታል በመጠኑም ቢሆን እና ያው ስደርስበት ታየዋለህ አይነት ነገር ነው የሚሉ እንጂ እንዳንተ ሊያወያዩህ እንዳንተ አንተ በመፈልገው መንገድ ሊያወያዩህ አይችሉም። ስራ አለ ምን አለ እንደዚህ ይሯሯጣሉ። በዛን ጊዜ ትቆዝማለህ። ያንን በቆዘምኩበት ሰዓት ላይ የማስበውም የማየውም ህልም ሁሉም ነገር የዛን አገር ቤቱን ብቻ ነበር። የምለብሰውም የምበላውም የምጠጣውም ጓደኞቼም እዚህ ጓደኛ እያለኝ ግን ጓደኞቼ እነዛው ነበሩ። የስልክ ሁኔታዎች እንዳሁኑ እንደዚህ ቫይበር ምን ብለህ የምትደውልበት አይደለም። ትንሽ ሞልተህ የምትደውልበት ነው ያልቃል። እንደ ልብ ከነሱ ጋር አታወራም። በዛ ምክንያት እዚህ ያለህ አካልህ ነው እንጂ እዚህ የሚኖር መንፈስህ እዛ ነው። ያ ሁኔታ ነው ያንን ሊያጽፈኝ የቻለው። ይሄ ግጥም በሚጻፍበት ሰዓት ላይ ጋይ ጸጋዬ ይሄን በመሰለ ሐሳብ አንድ ግጥም ሲጽፍ ሰምቻለሁ። ሐሳቡ አንድ ባይሆንም በእንደዚህ አይነት ብቻ ላይ አሜሪካን ሀገር ሆኖ ይሁን ምናምን የሆነ እንደዚህ አይነት ነገርን አለ። እሱ አለ የቱ ጋር እንደሆነ ወይም አባባሉ ምን እንደሆነ አሁን ጠፋኝ። እያንዳንዳችን ያልቋጨነው ጋቢ ፈትለን ሳንቋጨው የሰው ህመም ስዘመዝም እኔ ለኔ ነው ያላቀም እንደሱ አይነት አለ። ከሱ የተለየው ደግሞ ምንድነው እያንዳንዳችን ጋቢ ፈትለናል፣ ነገር ግን ሳንቋጨው ቀርተን ነው ምን ሞት ምናምን አይነት ነገር ያለው አለ። ያን የመሳሰለው ነገርን ውስጤ ነበረ። መቼም ስነ ጽሁፍ ከሰው ነው፣ ያው ከሰው ነጸብራቅ ነው ስነ ጽሁፍ የምታገኝ፣ ግን በራስ መልክ ታደርገዋለህ። ይሄ ስነ ጽሁፍም የመጣው ከዛ ቁዘማ ምክንያት ነው። ከዛ ቁዘማ ምክንያት ያለው እዚህ ነው፣ ግን ማስበው እዛ ነው። ውሎዬም እዛ ነው። በዛ ምክንያት ነው ምን ነበር አትንገሩኝ ወሬ ያልኩት። አውቀዋለሁ ምኑን ይነግሩኛል። እኔ ቀን እዚህ ልሁን እንጂ ማታ ሌሊቱን እዛ ነኝ። አብዛኞቻችን አሁንም ያለቀቀን ነገር አለ። በዛ ምክንያት ነው የተጻፈው። የሚገርም ነው በጣም። በስደት ላይ በጣም ብዙ አተኩረህ ጽፈሃል። ምናልባት ከሱ ርዕሰ ጉዳይ ሳንወጣ አንደኛው ይሄ በጣም ደክሞ የሚመጣው በስራ ደክሞ ከዛ ቤት ሲመጣ መከራው የሚበላው ምን ነበር ግጥምስ ልፈልገው ስደት ተወኝ የሚልም አለ። ስደት ብቻው አብዛኛው ርዕሰ ጉዳይህ ነው፣ ማጠንጠኛህ ነውና ስደት ላንተ እንደ ደራሲም እንደ ሰውም ምንድነው ያለው ትርጉም? በግጥሞች ከገለጽክልን ሌላ እንደው ከስደት ምንም የተተረፈ ነገር የለም ብለህ ታስባለህ? የወጣህበትስ ምክንያት ምን ነበረ? ምናልባት በዛው አጋጣሚ ስደት ሁኔታ እስከምትመጣና እስከምትሰደድ ያለውና ተሰደ ያለው አንድ አይደለም። ከተሰደድክ በኋላ ብዙ የሚከፉ ነገሮች ሊገጥሙ ይችላሉ። እነዛ አይነቱን ያየርም የምግብም ብቻህን የመቆምም በፊት ብቻህን ማጥቆም ወይ ከቤተሰብ ጋር ወይ እንደዚህ ትሆንና ብቻህን የመቆምም ሁኔታዎች ሁሉ አስቸጋሪ የሚሆኑበት ነገር አለ። ያ ነገር ብዙ በስደት ሁኔታ ላይ እንድጽፍ አድርጎኛል። ምክንያቱም በነበረው ጊዜ ላይ ወይ ትምህርት ይባልና ወይ ምናምን ይባልና አብዛኛውን ጊዜ ግን የቤት የምታሳልፍበት ነገር ይፈጠራል።
ያ ሲፈጠር የግድ ስነ ጽሁፍ መደበቂያ ሆነች። ብርድም ቦታ ላይ እንደ ብርድ ልብስ ለብሳታለሁ። ስደልስ ስጽፍ እሱን ሳርም ምን ስል ረጅም ጊዜ አሳልፋለሁ። እንዳሁኑ ኢንተርኔት እንደ ልብ የምታገኝበት እንደዚህ ከፍተህ የምታይበት አይነት ሁኔታ እንኳን በስልክ በራሱ በኮምፒውተሩ የማታይበት ጊዜ ነው። ስለዚህ እጽፋለሁ በየቀኑ ያንን አርማለሁ እና ስነ ጽሁፍ ወደ ስደት ያደላውበት በዛ ምክንያት ነው። ምናልባት እንዴት ተሰደድክም እንዴት እንትን ያለውንም አያይዘዋል መሰለኝ እኮ። እንዴት መጣ? እንዴት ልትወጣ ቻልክ? እዚህ በረዷማ ሀገር አንተን የመሰለ የአዲስ አበባን ለዛና ጨዋታ የሚወድ ሰው እንዴት እዚህ በረዶ ሀገር እጣ ፈንታው ሊሆን ቻለ? እሱ የህይወት ጥሪ ነው። የሰው ልጅ እንደፈለገው የሚኖርበት ዓለም አይደለም። የህይወት ጥሪ አለ። እኔ የመውጣት ሐሳብ በፍጹም ያልነበረኝ ሰው ነበር። በተለይ አጋጥሞኝም የተኳቸው ዘመኖች ነበሩ። በዚህ በድሬዳዋ በኩል በጅቡቲ በምን በሚባል በአሶሳ በምን በሚባል አይነት ገጥመውኝ እንዴት ነው እሱ ለምንድን ነው የሚሄድ ምን የሚያስኬደኝ ነገር አለ ያልኩበት ዘመንም ነበረ። ግን እንዳልኩ የህይወት ጥሪ ነው። በሆነ ነገር ደግሞ ተፈንቅለህ የለም መውጣት አለብኝ የምትለው ነገር አለ። በእርግጥ የፖለቲካውም የምንም ሁኔታ አስቸጋሪ ነበር። ደርግን አለፍነው እንደምንም በመሸሸግም በመደበቅም እንደገና ደግሞ በወያኔ ጊዜ የመጣውም ነገር ደግሞ እኛው ላይ አረፈ። ያ ሁኔታ ትንሽ ያማርር ነበር። ቀዳዳዎችና ምርጫ ሳገኝ ወጣሁኝ የተሻለ ይሆናል የሚል ግን 5 ዓመትም 4 ዓመትም እንደዚህ ትንሽ ቆይቼ እሄዳለሁ ነው እያንዳንዱ የሚያስብ። ግን ከመጣ በኋላ ስንት ዓመትም እንደምትቆይ አታውቅም፣ ስንት ዓመትም እንደምትኖር አታውቅም። ጠልጠህ ነው የምትቀር። ይሄ ነው እኔም ላይ የተፈጸመው እንጂ ብዙ እንትን አልነበረኝም በፊቱ ቢሆን። ይገርማል። መጣህ። እዚህ ከመጣህ በኋላ ደግሞ እንግዲህ ህይወት እንዳዲስ ይጀመራል። ፈተና ነው። አንተ መጽሐፍ ትወዳለህ። እንዳየሁት ነጋ ደግሞ ስራ ልግባ የሚለው ግጥምህ በጣም ማዝናናት ብቻ ሳይሆን በስደቱ ውስጥ ያለውን ህመም ፔይኑን ብዙዎቻችን እንጋፈጠውን ፔይን ነው የሚያሳየው እና በዚህ የኑሮ ውጣ ውረድ ውስጥ ጽሁፍን እንዴት ሳታቋርጥ መቀጠል ቻልክ የሚለው ለደራሲ መቅረብ ያለበት ጥያቄ ይመስለኛል። በስደት ውስጥ ታለንት ያላቸው ሰዎች ወይ ይጥሉታል፣ እናርግ ካሉ ደግሞ ፈተና ይገጥማቸዋልና አንተ እንዴት ይህን አጣጥመህ ብታስኬድ ቻልክ? እውነት ነው። ስደት ስነ ጽሁፍን ያው ከልጅነት ጀምሮ የምወደውና ያደግኩበት አንድ ገጽም ቢሆን ማንበብ አንድ ገጽም ቢሆን መጻፍ ጀምሬ ያደግኩበት ህይወት ነው። ስነ ጽሁፍ አንድ ገጽም 30 የትም ካኮላ ደርስ ትችላለች ያቺ የጻፍኳት፣ ግን መጻፍ አለብኝ ብዬ ጽፋለሁ። ማንበብም ደግሞ እንደዛው እንደው ምንም ነገር ካጣው እንኳን የቆየ ጋዜጣም ወይ መጽሐፍ ቅዱስም ላይ ያለን ነገርም እንደ ታሪክ የሚቆጠሩ ነበሩ። እነሱንም አንድ ነገር ማንበብ አለብኝ ወይም አንድ ነገር መጻፍ አለብኝ። ልምድ ነው። ልምዱን አካብቼዋለሁ። ከዛ በኋላ ግን በስደት ህይወት ላይ አስቸጋሪ ቢሆንም ለኔ ግን እንትን ሆነኝ ምንድነው መደበቂያ ማለት መርሻ። ሌላ ሰው ብዙ ሌላ ነገር ኳስ ሊጫወት ይችላል፣ መጠጥ ሊጠጣ ይችላል፣ አንድ ነገር ሊያደርግ ይችላል። እኔ ግን በመጽሐፍ ነው ያንን ጊዜ ላሳልፈው የፈለኩት። መጣልኝም አልመጣልኝም ግን ደግሞ ስትገባበት ይመጣል እና ቅድም ባለፈው ላይ እንዳልከኝ
እንዴት ለመጻፍ ቻልክም ወይም ደግሞ እንዴትም ይመጣልሃል ለምትለው ነገርን የመጣልኝ ወይም ልጽፍ የቻልኩት እሱም ብቻ መደበቂያ አረኩት እሱም ብቻ መሸሸጊያ አረኩት በዛ ምክንያት ልጽፍ ቻልኩኝ ያልጻፍከው ምን አለ ስለ ስደት የምትነግረን ያልከኝ ምንም አልሰሰትኩም ያሰብኩትን ሁሉ ጽፌዋለሁ አዲስ አሁን ንገረኝ ብትለኝ የለኝም ጽፌዋለሁ ሙሉን አጠናቅቄ ጽፌዋለሁ እንደውም የኔ ሽበት በሚጻፍ ጊዜ የወጡ ግጥሞች አሉ የወጡ ብዙ አሉ አሁን ዛሬ ሌላ ነገር ስፈልግ ያገኘኋቸው በጣም ብዙዎቹ ወጥተዋል እንጂ አንድም አልሰሰትኩም ወይም ላስቀራላልኩም ወይም ስለዛ ብዙ ጽፌ እንትን ያልኩት ነገር አሁን ጽፈዋለሁ የለኝም ይበልጡኑ ጽፌዋለሁ ምናልባት ክርፍራፊ ነገር ካልገጠመኝ በስተቀር እንዳየው የኔ ሽበትም ብዙ የስደት አለው የትዝታ ወጎችም አለው ከትዝታ ወግና ከሽበት ከስደት አልወጣው በሁለቱም መጽሐፍ በጣም ያኛው የትዝታ ወጎቹ ውስጥ ልመጣ ያሰብኩ ስል ነው ያነሳውና በትዝታ ውስጥ ከጻፍካቸው በጣም አስቂኞች ናቸው በጣም ሂዩመሪስት ነህ እንደውም የገረመኝ ይሄንን ሂዩመር ምንድነው ሂዩመር ማዝናናት ለዛ ማለት ነው ይሄንን የማጫወት ጠባይ ከየት ነው ያገኘው ቤት ውስጥ እንደሱ ነው ያደከው በልጅነት ኮሚክ ነበርክ በጓደኞች ፊት በጣም ብዙ ነገሮችን በሚያጫውት መንገድ ነው የምትገልጸው ሲሪየስ የሆነ ነገር ለምሳሌ ደህና ነኝ ኢሃፓ የሚለው ግጥም ጓደኛ ምንጩንም ትነግረናለህ ጓደኛ እንደነገረ ግን አንተ መልሰለኛ ስትነግረን ደግሞ በጣም በሚጣፍጥ መንገድ ነው ባነብላችሁ ለአድማጮቻችን ደስ ይለኛል አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ምግብ ቤት አቁመው በመሃል ከተማ ይነግዱ ነበር አድማሱ ባድማ ወፈርፈር ብለው ሰው ስላያቸው ኢዲዩ እያለ ስም አወጣላቸው አንድ ቀን በጠዋት ውጭ እንደቆሙ ኢዲዩ እንዴት ኖት የሚል ቃላት ሰሙ ዞር ብለው አይተው ለሚስቀው ወጣት ደህና ነኝ ኢሃፓ ብለው መለሱለት አድማሱን አየና ስናልፍ በመንገድ ይህችን ቀልዳቸውን ነገረኝ አሰግድም ተጠቅሷል አሰግድ ገብረ እግዚአብሔር ብሔራዊ ቲያትር የህዝብ ግንኙነት ሰራተኛ ነበር ይላል አቶ አድማሱ ባድማ በማስታወቂያ ሚኒስቴር ሹም ነበሩ ይላል እንግዲህ ይሄ ግጥም ታሪክም ይነግረናል አቶ አድማሱንና አሰግድን አስተዋውቀህናል በዚህ ግጥም ውስጥ ያንንም ኢንሲደንታችሁን ፖለቲካውንም ነግረህናል በኢሃፓና በኢዲዩ መካከል ያለውንም የወቅቱንም ፖለቲካ ነግረህናልና ይሄን ግጥም የጻፍክበት ምክንያት ምንድነው እነዚህንም ሰዎች እስቲ ግረ መንገድህን አስተዋውሰህ ንገረን አብዛኞቹ ቅድም እንዳልከው ቤተሰብ ውስጥ ብዙ ሰፊ ቤተሰብ ነበር የምንኖረው ሰፊ ቤተሰብ ማለት ምንድነው አንድ ግቢ ውስጥ ሆኖ እዛው ግቢ ውስጥ አያት ቤት ይዘው አጎት ቤት ይዞ አክስት ቤት ይዛ ግን ግቢው አንድ የሆነ በዛ መሃል ላይ አክስት አጎት አያት የልጅ ያለበት ቤት ውስጥ ነው ያደኩት እዛ ቤት ውስጥ ደግሞ ቲያትረኞችም ነበሩ በደንብ ፊልም የሰሩም ሰዎች ነበሩ ይሄ አሰግድ ምልክ ብሔራዊ ቲያትር ውስጥ የነበረ ብሔራዊ ቲያትር ውስጥ ፊልም የሰራ ፊልምም እንደውም ፊልምም የሰራ ፈረንጅ የሚባለው ፊልም ላይ የሰራ እንደውም እዛም ውስጥ ደግሞ ቲያትሮችም የሰራ ሰው ነው እና ቀልድና ጨዋታዎችን ይዞ ይመጣል እሱ ብቻ ሳይሆን
ቤቱ በቀልድና በጨዋታ ዳብሯል። ከአያታችን ጀምሮ የአባባ ካርታ በታኞችን አንብበዋል። በዚህ ቅምጫ ላይ ያ እውነትነት ያለው ግን በሚያምር ቃላት የተጻፈ እንጂ እውነትነት ያለው ነው እና በሱ አይነት ህይወት ነው ያደግኩት ከብዙ ቤተሰብ ጋር። ያንን ከብዙ ቤተሰብ ጋር ያለውን ህይወት ደግሞ ይዤው ወደ ጓደኞቼ ወጥቻለሁ። ከጓደኞቼ ጋር በመገናኘት ጊዜ ያንን ነገር የራሴን ፈጠራ ክየበት ከስነ ጽሁፍም ጋር አብሬ አድርጌው ልቤ ውስጥ ካለው ስነ ጽሁፍ ጋር ተፈጥሮ ውስጥ ካለው ስነ ጽሁፍ ጋር አብሬ አድርጌው ከጓደኞቼ ጋር እገናኝ ነበር። ወደ ስነ ጽሁፍ ስመነዝረው ደግሞ የሆነ ተገኘ። እንደዚህ ያረኩ ነው እንግዲህ ምርጫዎችህም ራሱ የሚገርመኝ የሚያዝናኑ ነገሮች ናቸው። ለምሳሌ እዚህ ውስጥ ከጻፍክላቸው ሰዎች አንዱ ተወዳጁና ኮሚኩ ጋዜጠኛ መንግስቱ ገዳሙ ነው። መንግስቱ ገዳሙን አንስተዋል። ያ በዜና የምናውቀው በወግ ስንሰማው የኖርነውን የመንግስቱን ሞቻለው ብሎ የተናገረውን ባለፈው እዚሁ በስነ ጽሁፍ ሳሎናችን ላይ አንስተነው ነበር። መንግስቱን ይሄንን አውርተነዋል፣ በጽሁፍ ጠቅሰነዋል። ግን አንተ በጣም በመንገድ በግጥም እዚህ አስቀምጠዋል። ብዙ ተግባሩ ምንድነው? መንግስቱ ገዳሙ በብዙ ተግባሩ የገነነው ስሙ ጮሌው ጋዜጠኛ መንግስቱ ገዳሙ አንድ ጊዜ ሞተ ተብሎ ተወርቶ ለቀብር ተገኘ ብዙ ህዝብ ሰምቶ ሬሳ ሲጠብቅ ሰው በሰዓቱ በነጭ አበሻ ልብስ ብቅ አለ መንግስቱ ከራሱ ከፊሉ ተቆጣ ከፊሉ አለቀሰ ሌላው እየሳቀ ቤቱ ተመለሰ። እንደዚህ አድርጎ መንግስቱ ገዳሙ ወዳጁን ጠላቱን አያሉ ወቁም። ይሄ በጣም እንግዲህ እንዳልከው የሰማኸውን ነገር ነው መልሰህ የምትነግረን፣ ግን በጣም ኢንተርቴይኒንግ በሆነ መንገድ ነው የምታጫውተው። በራሴ መንገድ አደርገዋለሁ እንጂ የተሰማ የተባለ ነው ሁሉም እንደዛው የተሰማ የተባለ ነው። ግን ምንድነው እንትን አደርገዋለሁ በራሴ መልክ አደርገዋለሁ። እንደሱ አይነት አጫጭሮች አሉ መተይዛቸዋል አልጋፋህ ነው። እኔ በኋላ እና በጨዋታችን መሃል ታሪኮችህም እንጋብዛለን ለአድማጮቻችን። ግን እኔ ለእነዚህን ያመጣሁበት ምክንያት የምትመርጣቸው ርዕሰ ጉዳዮች ራሱ አዝናኝነት ያላቸው ናቸው። አንተ ያደግከው ምርር ባለ ፖለቲካ ዘመን ነው። እንግዲህ ያኔ በወጣትነትህ ዘመን በአንተ ዘመን የነበሩ ሰዎች የጻፏቸውን ብዙ ነገሮች ሳይቁም ነገር ያላቸውና በጣም ኮምጨጭ ያሉ ሆኖ ነው የሚገኙት። ያንተ ሂውመሩን አንተ ሰብስበህ ለብቻ ያዝከው ይመስላልና ድሮ በሬዲዮ እና በጋዜጣ የምትጽፋቸው ጽሁፎች ምን አይነት ነበሩ? በእሁድ ፕሮግራም ይሁን በአዲስ ዘመን ይሁን በሌሎቹ እንደዚሁ አጫዋች ናቸው? እንደዚሁ አጫዋች ናቸው። በወቅቱ በነበረ ጉዳይ ላይ ነበር ምጽፍ። በእሁድ ፕሮግራምም ወይም በጋዜጦችና በመጽሔቶችም እንደዚሁ አይነት አጫዋች የሚመስሉ ነገሮች። ግን ምንድነው በወጣትነት አንቀልባ ላይ የታዘሉ ስነ ጽሁፍ ነበሩ በወግ አልያዝኳቸው። ልክ ያኔ ለጥላሁን እንደሄድኩት እና በኋላ ኪሴ ከትቼ እንዳስቀረውት አይነት ሁሉ በወግ አልያዝኳቸውም። የስነ ጽሁፎችን ከወጣው በኋላ ነው ያኔ እንዲህ ጽፌ ያኔ እንዲህ ብዬ እንዳዲስ ያደረኩት እንጂ ብዙ በወግ ያልያዝኳቸው ስነ ጽሁፎች ነበሩ። ግን ብገፋበት ብሄድ ምናምንና የራሴን አይነት ስታይል ይዤ ብገፋ ኖሮ የአሁኑን አይነት ጸሐፊም እንደውም ላልሆን ይችላለሁ። ከዛም በላይ ምናልባትም ሀገር ውስጥም ብዙ ነገሮች ሊኖሩ ይችላል። ግን በወግ የተያዙ አልነበሩም። በዛን ጊዜ ቀጥል ቆይ አስከተላል። በዛን ጊዜ በወጥ ፕሮግራሞች ላይ ለምሳሌ በብዕር ስም መጠጥን ከሰስኩት ብዬ አንድ ጊዜ ጀመርኩኝ። መጠጥን ከሰስኩትን ስጽፍ ለምን ይከሰሳል የሚል ሰው ከናዝሬት ነው ከምን የሚል እንደኔው በግጥም በደንብ አድርጎ ጻፈ። ምን ስላጠፋ በሚል
ልክ ካልጠጡ ነው እንጂ መጠጥ አዝናኝም አጫዋችም ነው፣ ከልክ በላይ ለሚጠጣ ነው መጥፎ የሚል ጻፈ። ከዛ ለሰውየው የመለስኩ እና እንደውም ያን ጊዜ ታደሰ ሙሉነህ አንድ አሰፋ ታምራት አሰፋ እንደዚህ የሚባሉ ነበሩ። እንደውም አባይነሻው ልዑል የሚባልም ልጅ ነበረ መሰለኝ። እነሱ እንደውም የሚቀጥለው አለ ወይ እስከ ማለት ደርሰው ነበር። ምክንያቱም እንዲቀጥል የእሱን አይነት ነበረ ምጽፍ። ለምሳሌ መጠጥን ከሰስኩት ብዙ ሳምንት ሄዷል። ሳዱሌና ቆምላሌ የሚል የሴትና የወንድ ጭቅጭቅ፣ ሴቷ በአንድ ሳምንት ወንዱ በአንድ ሳምንት። እሱን ጊዜ ግን ምንድነው ሰው አልገባበትም። የሴቷንም የወንዷንም እኔው ነበርኩ ምልክላቸው። እንደውም አያውቁኝም። የሴቷም ሳዱሌ የወንዱን ቆምላሌ እያልኩ እኔው ነበርኩ ምጽፍላቸው። ማን ነበር የብዕር ስምህ? የዛን ጊዜ ብዙ የታወቁ የብዕር ስሞች ነበሩ በእሑድ ፕሮግራም። ያን የታወቀ ስም አልነበረም። እርሳሱ ተስፋዬ ምናምን የሚል አይነት ነበረ። ያን ጊዜ ብዙም የታወቀ አልነበረም። ምክንያቱም ቅድም እንዳልኩ ነው፣ በወጉ አልይዘውም። ለጊዜው መዝናኛ፣ ለጊዜው መደሰቻ እኔ ከህብረተሰቡ ጋር አሳልፈዋለሁ ያንን ሁኔታ። ስለዚህ እዛ ጋር በአጋጣሚ ደረሰ ማለት ይቻላል እንጂ እዛ ጋር ብዙ ነገር በጣም ተጠንቅቄና ለዛ ብቻ እንዲቀርብ አድርጌ አይደለም የኖርኩት። በኋላም ደግሞ እንግዲህ እንደዚሁ አይነት ጽሁፎችም ደግሞ በእንትን ላይ በአዲስ ዘመንም በእንትንም የካቲት በመጽሔቶች የካቲት ሳይሆኑ በኋላ በመጡት መጽሔቶች የኋለኞቹ በጣም ብዙ መጽሔቶች በመጡበት ዘመንም ትንሽም በሚሰጡ ነበር። ለመሳፈሪያ የሚሆን 10-15 ብር ብዙ ነበር ያን ጊዜ። 10-15 ብር የሚሰጡ አይነት ነበሩ እና ሩህ ምናምን እንደዚህ የሚባሉ እነሱም ጋር እንግዲህ አንዳንድ ቀን ነሸጥ ሲያደርገኝ ጽፍና እንትን እለው ነበር እንጂ ከአምስትም ከስድስትም መጽሐፍ በላይ እና ከአራትም ከአምስትም በላይ ግጥም መጽሐፍም ሊኖረኝ ይችል ነበር። እንግዲህ ከሀገር ቤት ከወጣህ በኋላ ይሄንን አርመህ በተከታታይ በየረቡዕ በኢትዮጵያ ዛሬ ዌብሳይት ላይ ግጥሞችን ማስነበብ ችለሃል። እነሱ ናቸው እንግዲህ አሁን ለመጽሐፍም የበቁት። አብዛኞቹ እዛ ላይ ተሰራቸው የነበሩ ናቸው። መጽሐፉን መግቢያ በትክክል እንደተገለጸው ከነ ያሬድ ክንፉ ጋር ጥሩ ጊዜ ያሳልፈሃል። ብዙ አንባቢ ነበረ። ስለዚህ አርመህ መጣህ ማለት ነው በስደት ከወጣህ በኋላ ያን ሀገር ቤት የዋከኑትን። እውነት ነው ብዙ የዋከኑትን እዚህኛው ጋር በ3 እና በ4 ግጥሞችም እያረኩኝ ሐሳቦቹን እዛ ጋር ጠቅልዬ ቁጭ አደረጋቸውና በኋላ ወደ ስነ ጽሁፍ ቀየርኳቸው። ይቻላል። ምክንያቱም እዛ ውስጥ ሐሳቤ አለ፣ ሐሳቤ ተቀምጧል። ያንን ሐሳቤን ወደ ስነ ጽሁፍ ቀየርኩት። የባከኑትን በሮብ ግጥሞች ቢያንስ እንኳን በዚህ መልክ ይቀመጡ የሚል የሮብ ግጥሞች ወደ የ4 ዓመቱ 52 ወደ 200-300 ሳይኖሩኝ አይቀሩም። የሮብ ግጥሞችን እንደውም አርሜና ምን ብዬ የሮብ ግጥሞች በሚል አሳትማቸዋለሁ የሚል ሐሳብ አለኝ። ብቻቸውን ለ4 ዓመት ያልሰርቻለሁ። ኢትዮጵያ ዛሬ ላይ ለ3 ዓመት፣ ከዛ በኋላ ደግሞ በየፌስቡኩ በየመኑ ወይም ደግሞ አሁን ደግሞ ባመቸኝ ሰዓት ላይ ዝም ብዬ የሮብ ግጥም ስም ሆኗል። የሮብ ግጥሙ ሐሙስም ዓርብም ምናምንም ቢወጣም ግን የሮብ ግጥሙ ስም ሆኗል። በዛ ስም መሰረት እጽፋለሁ አሁንም ድረስ። የሮብ ግጥሞች አሁንም አሉ አልፎ ምናልባት ፌስቡክ ላይ ካየህ
አዎ አሉ አንዳንድ ባያው ሳሎንም ትጋብዘን የለም ያው ያመቸ አዎ እንደዛ አደርጋለሁ። በጣም ደስ ይላል። መቼም ጊዜ ወስደን ይሄ በአንድ ቁጭታ የምንጨርሰው አይደለም። ሾርት ስቶሪዎች ላይ ድጋሚ መገናኘታችን አይቀርም። ህይወትህ ብዙ ነው፣ ሰፊ ነው። የቤተሰብህን ህይወት አልነካንም። ምናልባት መጥቀስ አለብን ባለቤት ወይዘሮ ሀና በጽሁፍህ ብዙ እንዳገዘችህ ጠቅሰሃል በሚዲያ ላይና ምናልባት ስለ ቤተሰብህን ትንሽ ብትነግረን ስለ ስነ ጽሁፍህ ምን እንደሚሰማቸው ደስ ይለናል ከመጨረሳችን በፊት። ሀና በስነ ጽሁፍ በኩል ታስበዋለች ብዬ ማለውን ነገር ነው የምትነግረኝ። ምክንያቱም እኔ ጽፋለሁኝ። አንደኛ ነገር በስነ ጽሁፍ ቅሬታ የላትም፣ ጊዜ ትሰጠኛለች። ሁለተኛ ነገር እንዴት ያንን ሌላ ሰው ከሚያርምህ በላይ አነብላታለሁ። ያው መጀመሪያ ታነብላት ግጭቶች ቅድም እንደዚህ ያልከው እንዴት በኋላ እንደዚህ ሆነ የሚልን በጣም ሌላ ሰው እንኳን ሊናገረው በማይችለው አይነት ሁኔታ የተፈጥሮም ሊሆን ይችላል አላቅም፣ እሱን ትመልሰኛለች። እዛ ጋር እኮ ቅድም እንዲህ ብለሃል እንዴት ይሄ እንዲህ ሊሆን ቻለ የሚለውን ግጭት የሚጋጭን ነገር ታውቃለች። በሱ በኩል አግዛኛለች። እንደገናም ደግሞ ለስነ ጽሁፉ ሳትቃወም ወይም ደግሞ በሌላ ነገር ሳታውከኝ እንድጽፍ ረድታኛለች። ብዙ ቤተሰብ አይደለም ያለኝ፣ ልጅና ባለቤት ብቻ ነው ያለኝ እዚህ። በእርግጥ ቤተሰቦች ምናምን ዘመዶች አሉ። እንደዛ ነው ያገዘችኛና ከያሬድም ጋር ደግሞ ኢትዮጵያ ዛሬ የሚለውን ድረገጽ በከፈተ ዘመን ዜናዎችንም ግጥሞችንም አንዳንድ ነገሮችንም እያገዝኩት አብሬው ሰርቻለሁ። የሮብ ግጥሞች በሱም ጊዜ ነው የተጀመሩት። እንደገና ጎልጉል የሚሉ ልጆች ነበሩ። እኚህ ሰው ማናቸው የሚል በግጥም አቀርብ ነበር። ረጅም ጊዜ አቅርብ ያለው እኚህ ሰው ማናቸው። ምንድነው የህይወት ታሪክ ነው? ስለ አንድ ግለሰብ ነው ወይስ ተራኪ ግጥም ነው? አዎ ለምሳሌ አንዱን የድሮ አርበኛ እኚህ ሰው ማናቸውልና ፎቶአቸውን አርጌ በግጥም አጭር ግጥም አደርጋለሁ። ሰው ይሳተፋል፣ ይመልሳል። እንደገና በግጥም መልስ ሰጣለሁ። አሁን ይኖር አላቅም፣ ምናልባት አለ ይሆናል እነሱ ጋር እንደሱ አይነት ተሳትፎ ነበረኝ። ከሱ በፊት ደግሞ ሳይበር ኢትዮጵያ ትዝ ይል ነበር። ውጪ ነበር ያን ጊዜ? ውጪ አልነበርኩም ያኔ፣ ግን ሰማ ነበረ። ሳይበር ኢትዮጵያ የሚባል እንዳሁኑ ፌስቡክ እንደዚህ እንደፈለክ የሚሆንበት ባይሆንም ሳይበር ዋርካ ፖለቲካ፣ ዋርካ ስነ ጽሁፍ፣ ዋርካ ምናምን የሚል ነበረው። እና እዛ ዋርካ ስነ ጽሁፍ የሚባለው ላይ በጣም ብዙ ሰዎችን ጽፍ ነበር። ዛሬ ላይም የሚጽፉ አሉ፣ ከሱም የተነሱ አሉ። ለምሳሌ ያበሻ ጀብቱን የጻፈው እንትና ማንጆቢሬ እነሱ እነ አበራ እናንተ ጋር ነው መሰለኛል። አበራ ለማ አይደለም፣ ኖርዌይ ነው። አይደለም አበራ ለማ አይደለም፣ ሌላ ነው። እዚህ ቃላቶችን የጻፈ ነው። ይሄ ምሳሌያዊ ቃላት መሰለኝ። ረሳሁት የአባቱን ስም። እሺ እነሱ ነው። አበራ ነው አባቱ መሰለኝ። እንደው እነሱ በጣም ብዙ ሰዎች ይጽፉ ነበር እዛ ላይ እንትን ላይ ሳይበር ኢትዮጵያ ላይ። ሳይበር ኢትዮጵያ እንደውም ለመበረታታትም ያገዘኝ ነው። ምናልባት ከጥያቄ ውጪ ወጥቼ እንደሆነ አላውቅም። ነው ችግር የለም። ነው በውጭ ዓለም የሰራኸውን ነው የነገርከኝ ያለው። ስለዚህ በውጭ ዓለሙ ላይ ያ ተሳትፎ ነበረኝና እንደሱ እያደረኩ ነው እንደገና ወደ መጽሐፍ ልመጣ የቻልኩት። ሌሎቹ ሲቀዘቅዙ እኔ ደግሞ ወደ መጽሐፍ ሄድኩኝ።
እንደዚህ ነው እንግዲህ የማታ እንጀራ ማለት ነው። እውነት ነው። ማታ እንጀራ ነው። ዋናው ነገር አልተውቅም አጥብቀህ መያዝ እንዳልከው ባለቤት ደግሞ አጋዥ መሆኗ ብዙ ጊዜ የሚረዳ የትዳር አጋር ማግኘት ቀላል አይደለም። ስለዚህ ቀላል አይደለም ነው። ስለዚህ እሱ ዱረቶይ ነው በጣም እንትን ልል ይቻልኩት። እድለኛ ነህ፣ እኛም እድለኞች ነን። እነዚህን ሁሉ ጨዋታዎች ለማንበብ በመቻላችን በጣም እንስቃለን። ከሶሲ ጋር አንዳንድ ጊዜ እናወጣና ያነበብን እንስቃለን። በጣም ያዝናናሉ። የሚያዝናና ምክንያቱም ዓለም ሁሉ እንደምታየው በጣም በብዙ አስጨናቂ ነገር የተሞላ ስለሆነ የሚያዝናና ስነ ጽሁፍ ማግኘት በጣም ጥሩ ነገር ነው። ስለዚህ ላረክልን ለሰጠህን ስጦታ ሁሉ እጅግ አድርገን እናመሰግናለን ጋሽ ማቲያስ። ቀጣይ ጨዋታ ይኖረናል፣ በዚህ ብቻ እናቆምም፣ እንገናኛለን። ለዛሬውም ግን በዚህ እንጨርሳለን። ላረክልን ነገር ምስጋና እያቀረብን መልእክት ካለ ምናልባት የመጨረሻ ማመስገን የምትፈልገው እድል ልስጥህ። እኔም አመሰግናለሁ። ግን ምንድነው በመጽሐፍ ጨረስኩት መሰለኝ፣ እንደምጽፈው አልናገርም። በመጽሐፍ ጨርሼው የምጽፈው ወይም ደግሞ አንዳንድ ሰው በስነ ጽሁፍ ብዙ ይሆንና በንግግር ትንሽ ሚደክም ወይም በንግግር ፈጣን ይሆንና በስነ ጽሁፍ ደግሞ እንትን የሚሆን አለ እና አንተ በሁለቱም ጎበዝ ነህ። በሁለቱም ላይ በጥሩ መንገድ ነው የምታጫውተው። ለሰስ አድርገህ ነው ምንም የተባለውን ጉዳይ በሚገባ ነው የመለስከው። ስለዚህ ደስ ብሎኝ ነው የቆየሁት አብሬ። አይ ሆፕ አድማጮቻችን ይወዱታል። ይበልጥ ጥያቄና ጨዋታ በኔ ሽበት ላይ ነበር። አንድ ቀን ግን ጉርሻና ቅምሻን ደግሞ እንደዚሁ አያይዘን ክፍል 2 ብናደርገው እኔም ደስ ይለኛል። በተረፈ እናንተንም አመሰግናለሁ። ይሄን ስነ ጽሁፍ ሳሎን ላይ ያለው ተሳትፎ በርቀት መስራ በምናምን ብዙ ጊዜ ባልገኝም ግን ስነ ጽሁፎች እንዲያቡ ሆኖ መገኘቱ በዛ በኩል በጣም ደስ ብሎኛል። ብዙ ጸሐፊዎች አሁን እየመጡም ናቸው። በጣም ደስ የሚያሰኝም ነው ሁኔታው ያለው። እናንተንም አመሰግናለሁ በዚህ አጋጣሚ። በጣም እናመሰግናለን ጋሽ ማቲያስ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት